ሙዝዬ እንደምን ዋልሽ? ምን አማረሽ ብልግዛልሽ? ምን ለማድረግ እየሞከርክ ነው? ቆይ ምንድን ነው? ለእናትሽ ነው እኮ አልፈልግም። ሲጀመር አንተ እግዚአብሔርን ጤነኛ አይደለህም። ምንድን ነው? ቆይ እሱን ሞከርካ፣ ይሄንንም ደግሞ ሞክረም። ምንድን ነው? ሱሪ እንዴት አደርጋለሁ? ሰላም ሰላም ሰላም፣ እኔ ቤተሰቦች እንዴት ናቸው? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ብዙዎቻችሁን እያየው ነበረ ኮሜንት ላይም አንዳንድ በውስጥም እያወራችሁኝ ያላችሁ ልጆች አላችሁ እና ደስ ይላል። በዚህ ልክ ፍቅራችሁን ስላሳያችሁኝ በጣም አመሰግናለሁ። እንደዚህ አትሁን፣ እንደዚህ እያደረገች በዚህ ልክ እሷን እንደዚህ መውደድ ሌላ ሰው አተህ ነው ወይ ምናምን ብዙ ኮሜንቶች አሉ። ለእናንተ ማለት የምፈልገው ምናልባት ልጅ ሊወለድላችሁም ተሆነ ምናምን ስለማታውቁ ስሜቱ የምታውቁ ትኖራላችሁ። ስሜቱ የምታውቁ ምናልባት ተረዱኛላችሁ ብዬ አስባለሁ። እና ደግሞ ከምትወዱት ሰው ልጅ ሲኖራችሁ ያለው ስሜት አለ አይደለ? ያ ስሜት ነው በቃ እኔን እየተሰማኝ ያለው እንጂ ሌላ ምንም አይደለም። በቃ ከአንድ ከምወዳት ልጅ ሲኖረኝ የሚለውን ነገር ሳስበው ሁሉም ነገሬን ረስቼ ይሄ በቃ አለ አይደለ? አልበገሬነት፣ ወንዳ ወንድነት ምናምን የሚለውን ነገር ሁሉ ትቼ በቃ እሷን ለማስደሰትና እሷን ማስደሰት ላይ ነው ትኩረቱ። በዚህ አጋጣሚ ያው አንዳንድ ነገሮች በኮሜንትም በውስጥም እያየው ነበር። ብዙዎቻችሁ በቃ እዩን ተዋት አይነት ነገር አለ አይደል? እዩን መተው ለኔ እንዴት ከባድ እንደሆነ ለእናንተ ማስረዳት እንዴት እንደሆነ አላውቅም። እንዴት የውስጤን ከፍቼ ባሳያችሁ ደስ ይለኛል። ማለት በቃ እዩን መተው ለኔ በጣም ከባድ ነው። ከዩ የተሻለ ሴት አግኝተህ አተነው ወይ ምናምን ስትሉኝ ነበርና ለኔ እዩ በጣም ነው የምወዳት። በዚህ አጋጣሚ የምነግራችሁ ነገር ምንድነው፣ በጣም ነው የምወዳት። ለእሷ ያለኝ ስሜት እንደዚህ በትን የሆነ በቁሳቁስ ወይ በሆነ ነገር የሚሸፈን ወይ ደግሞ እንትን የሚል አይደለም። እና ደግሞ እሷ ባረገች ልክ አይደለም ማስበው። እኔ ማስበው እሷ ለኔ ያላት ስሜት ከዚህ በፊት እሷ ለኔ ምን ያክል ስሜት እንደነበራት ስለማቅ እንዴት እንደምትወደኝ እንዴት እንደምትሆንልኝ በቃ ጥሩ ልጅ ስለነበረች እኔ ደግሞ አሁን እሷ ጥሩ ባልሆነችበት ሰዓት ደግሞ ከጎኗ ርቃለሁ ብዬ አላስብም። ከጎኗ መራቅ አልፈልግም። አብሬያት ነው መሆን የምፈልገው። ያለችበትንም ችግር አብሬያት ነው መቋቋም የምፈልገው። በቃ እያንዳንዱን ነገር አብሬያት ነው ማሳለፍ የምፈልገው። ጥሩ የሚሆን መጥፎ በቃ አለ አይደል? ከጎን ነው እንጂ ተሳክቶልኝ ባሳልፍ ደስ ይለኛል። ልጁ የኔም ሆነ አልሆነም ማለት ነው። በቃ እሷ ሴት አይደለች ልጁ አንተ ነው አይደለንም እያለችኝ ስለሆነ በቃ ይሄ ነገር ልጁ የኔም ቢሆን ባይሆንም በቃ አላል የኔ ግን እንደሆነ በጣም እርግጠኛ ነኝ። ይሄ ልጅ የኔ እንዲሆንልኝ እናንተም ጸልዩልኝ። በቃ ይሄ ልጅ የኔ ካልሆነ ምን እንደሚውጠኝ አላውቅም። የምር ምን እንደሚገጥመኝ እንዴት እንደምሆን አላውቅም። የእውነት በጣም ነው የሚደብረኝ። ይሄ ልጅ የኔ ካልሆነ በጣም ነው የሚከፋኝ። ይሄ ልጅ የኔ መሆን አለበት። የምር በጣም በቃ አላ ብቻ ስሜታዊ ላለመሆን እየሞከርኩ ነው። ነገሩን ሁሉ ላሳስበው በጣም ነው የሚከፋኝ። ምናልባት ከዚህ በኋላ እሷ ወልዳ ዲኤንኤ ተደርጎ ልጁ የኔ እንዳልሆነ ምናምን ሲነገረኝ ምን አይነት ስሜት እንደሚሰማኝ ሳስበው በጣም ነው የሚደብረኝ። ከናካው ነው ማለት ነው። የኔ ቢሆንልኝ ግን ደስ ይለኛል። ከአንድ ከምትወዱት ሰው አንድ ልጅ ሲኖራችሁ ምን አይነት ስሜት እንደሚሰማችሁ ምናልባት የወለዳችሁ ታውቁታላችሁ፣ ያልወለዳችሁም ደግሞ ትረዱኛላችሁ ብዬ አስባለሁ። እና ያ ስሜት እንዲጋባባችሁ ግድ የኔ ስሜት እንዲጋባባችሁ ፈልጋለሁ። ስለዚህ እስቲ ዛሬ ብቻ ግን በብዙ ነገር በቃ ስሜታዊ ላይ ለመሆን እየሞከርኩ ነው። በአጠቃላይ ግን ዛሬ ቪዲዮ ይዤ የመጣሁትኝ ያው የራሴን ብሶት ለመናገር ምናምን ሳይሆን እዩን ይቅርታ ለመጠየቅ ነው። በቃ እንዳመጣጤ እዩን ይቅርታ ለመጠየቅ ነው። ትናንትና በጣም አስከፍቻታለሁ፣ አስደብሬያታለሁ። እንደዛ ያደረገችውም ደግሞ ብዙዎቻችሁ ኮሜንት ላይ የሰደባችኋት ምናምን ስለሆነ በቃ እኔ እንድትሰደብ ምናምን ደግሞ አልፈልግም። ያ ነገር ስለማልፈልግ በቃ በቻልኩት አቅም እሷ ጥሩ ሆና እንድትታይ ነው የምፈልገው። ጥሩ እንድትሆንም ነው የምፈልገው። ስለዚህ
ዛሬ ደግሞ ማዘርን ጠይቂያት ምናምን ነገር እያወራን ነበረና ከማዘር ጋር ለእርጉዝ ቅቤ አሪፍ ነው የሚባል ነገርም ሰምቼ ቅቤ ይዤላት መጥቻለሁ። ይሄን ነገር ምናልባት ማጠብቁት ነገር ሊሆን ይችላል። እሷም ቅቤ ምናልባት አጠብቀውም እርግጠኛ ነኝ። ቅቤ የሚባል ነገር እዚህ ጋር ይዤ ይመጣል ብላ እንደማጠብቅ እርግጠኛ ነኝ። እና ቅቤ ይዤ መጥቻለሁ። ቅቤ አናቷን ረስረስ አደርግላታለሁ። እስቲ ጾም ነው በእርግጥ ለእርጉዝ ደግሞ ኖርማል ይመስለኛል። ጾም ላይ ቅቤ ለእርጉዝ ኖርማል ይመስለኛል። እነሱ እንደዚህ እንትን የሚሉ አይመስለኝም። ምናልባት ይሄን ነገር አላውቅም ከእናንተ ምናልባት ኮሜንት ላይ ይሆናል። ብቻ ግን ደውዬላት ቆይታለች። ትመጣ ይሆን እንደሆን እንጠብቃታለን ትንሽ። ይህን ነገር ያው ስታዩት ደግሞ የልጅ ልብስ ምናምን እንዳይመስላችሁ የልጅ ልብስ አይደለም። የልጅ ልብስ ሳይሆን ለራሷ የሚሆናት ጋውን ነው። ስትወልድ ምናምን ለብርድ የሚሆን አይነት ነገር ነው እና ያስፈልጋታል ብዬ ስላሰብኩኝ ነው ይዤላት የመጣሁት ማለት ነው። እና እስቲ ትንሽ እንጠብቃት፣ በጣም ቆየች። እኔም ብዙ አስወራችኝ። ትንሽ እንጠብቃት ብቻ። ለማንኛውም እንደምን ዋልሽ፣ ምን አማረሽ ብልግዛልሽ፣ ባልዬን እንዴት ዋልክልኝ፣ አምሮኛል ጉንጬን ሳምልኝ። ባልዬ አታውራ ተረት፣ ያው ሽርጥ ግባ ከማጀት፣ ሽንኩርቱን ልጠ ከተፍና ከድስቱ ዱለ አቁላላና ሽሮ በርበሬ ዘንጫው። ያው ሰፈራቸው በር ላይ ነው ያለሁትኝ። ምናልባት እንደማይደብራት ተስፋ አደርጋለሁ። ባለፈውም ትንሽ ደብሯት ነበረ። እንዴት ነሽ? ሰላም ነሽ? ዛሬ በፊት እሺ፣ ያው እንግዲህ ቤት አይደል አምሮብሻል። አመሰግናለሁ። እነዚህ ነገሮች ስታይ ምንድን ነው የልጅ ዝም ብሎ ዕቃ ኮተቱን ይዞ የሚመጣው ምናምን እያልሽ ይሆናል በውስጥሽ። ያው እንግዲህ ምን አደርጋለሁ? እችላለሁ ምን አደርጋለሁ ብሎ ዘፋኝ። እሺ ትሽኛለሽ። እሺ ለምንድን ነው የፈለከው? ይቅርታ ልጠይቅሽ ነበር። አመጣጥ ለምን ነው ይቅርታ የምጠይቀኝ? ለምን ነው ይቅርታ የምጠይቀኝ? አጥፍቻለሁና ይቅርታ። የምር አሁን ነው እንዳጠፋ የገባሁት። በቃ እኔ ስለ ልጁ ምናምን እያወራሁ ይሆናል እያስደበርኩሽ ያለው ልጁ። ስለ ልጁም አላወራም። እሺ ለምን ወደዚህ ሄደን አናወራም? አሁን በር ላይ ድጋሚ እዚህ ጋር በር ላይ ቆምን ማውራታችን ኖርማል ነው። ችግር የለውም ልጁ። እኔም ከዚህ በኋላ እኮ ቤተሰብ ነኝ ማለት ያው እናንተ ቢያዩኝ ችግር የለውም ልልሽ ፈልጌ ነው። ለምዶ ችግር የሌለው እንደ ችግር የለውም። አንተ ምንድን ነው ችግር የለውም። በቃ ቤተሰቡኝ ያለው እኮ አሁን ከዚህ በኋላ ስላልሆንክ ብታዩም ባይታዩም ኖርማል ችግር የለውም። ግን እዚህ ጋር ከወንድ ጋር ቆመ የምታይት ደግሞ ኖርማል አይደለም ብዬ ስላሰብኩ ነው። ከልጅሽ አባት ጋር እኮ ነው ቆመሽ እናት አሁን ሌላ ወሬ ለምንድን ነው የምናወራው? አይደለም በቃ አሁን የቀራኝ እኔ ለማበሳጨት እዩ በቃ እንደዛ አይደለም። ግን ይቅርታ አልጠይቅሽ በቃ እኮ ምን አድርገህ ምን አልጠይቅሽ? እኔ ስለ ልጁም ልጁ የኔ ነው ምናምን እያልኩኝ ስምሽን እያጠፋው ከሆነ ይቅርታ። እኔ ልጁ የኔ እንደሆነ ስለማቅ ነው። እኔ ውስጤ ልጁ ያንተ ነው ስለሚለኝ ነው። ውስጥ ያለ ነገር ሁሉ እውነት ነው ማለት ነው። እሺ በቃ እኔ አሁን እሺ በቃ እንደዛ ስላለ ብቻ የኔ ህይወት መበጥበጥ አለበት አይደል? በዛም ትፈልገው እዩ እኔ እኮ በደወልኩልኝ ቁጥር እሺ እያልኩ ማገኘት የምለው እኮ በቃ ቢያንስ በጣም እግዚአብሔር እኔ ላለማስቀየም በቃ እኔ በእኔ ምክንያት ማንም ሰው እንዲከፋ አልፈልግም። ማንም ሰው ያን ደግሞ ላለማድረግ በጣም እየሞከርኩ ነው። በቃ ላለማስከፋት ነው ማገኘው እያልኩኝ ደውልልኝ ማገኘው ታስከፋኝ አልፈልግም። በቃ ግን አንተ የማይሆንልህ ውስጥ እንድገባ እያደረከኝ ስለሆነም ከአንተ ጋር የማይሆን እንትን ውስጥ እየገባን ነው። ጸባብ ውስጥ እየገባን ኮን ታረቅኩና በቃ ይቅርታ አድርግልሽ ማረኝ። ደግሞ ይቅርታችንን በማስመልከት ደግሞ ይሄ ደግሞ ምንድን ነው? ለምንድን ነው እኔ ጋር ስመጣ ነገር የሚመጣው? ያው ባዶ እጄን ዝም ብዬ ከምመጣ አርጉታ ባዶ እጄን መጣል ነው አያስፈልግም። አይ ነግሬሃለሁ፣ ባለፈውም ነግሬሃለሁ። ባለፈውንም የተቀበልኩ አንዴ ገዝተዋል ብዬ ነው። ያስፈልጋል። ምን ይመስልሻል?
እሷ አንተ ልጅ ምን እያበድክ ነው እንዴ? ሌላ ልብስ ማ ኧረ በእናትህ ዝብልኝ። አልፈልግም። ምን ተፈጥሮ ምን ችግር አለ? እኔ አልፈልግም። ቢኒ እንደዚህ አይነት ነገር እንዳታደርግልኝ ነው ይሄ ደግሞ ለምንድን ነው ለኔ ብለህ በቃ ለኔ ብለህ ምንም ነገር እንዳታደርግ ተነጋገርን አወራን አይደል እንዴ? ለምንድን ነው እንደዚህ ያደረገው? ያስፈልግሻል ልጅ ስትወልጂ ምናምን ሆስፒታል ያስፈልግሻል። እስኪ ልሞክረው አንተ ላይ ሊሆን እንደውም አንተ ላይ ማይስ ነው ማሪ ማለት ሞክረና ሊሆን ምን ችግር አለ? እንዴት እኔ እርጉዝ አይደለሁ? ለምን ሞክረዋለሁ? እርጉዝ ብቻ ነው እንደሚለፈው። ኧረ ተይ ነው ያለብስ ምን ችግር አለው? ሞክረና ሊሆን የምር ጋኑ በዚሁ ደግሞ ቦርጭ ነገር እዚህ ላይ ብጨብርበት እና ብታየው ጥሩ ነበረ። ለምን ይሄንንስ ይሄ ምንድን ነው? ይሄኛውንም ሞክረው አንድ ላይ አይሻልም? በቃ ልጅ ቢማር ምን አሪፍ ነው ያምራል። አንተ ነው ደግሞ ማሰሪያም አለው መሰለኝ። እዚህ ጋር ማሰሪያ አለው፣ ሁሉም ነገር አለው። በቃ አይ አንተ በዚህ ወቅት አግብተህ ምናምን ሚስት ነበርክ መሰለኝ። ለምን እንደዛ አልሽኝ? እኔ እኮ ላንቺ ሰው ታውቃለህ፣ ብዙ ነገር የምሬን ነው። ብዙ ነገር ሰው አጠያይቄ ምናምን ነው ይዤልሽ የምታሉት እኮ ከጀመርክ አይቀር ጨርሰው አይሆንም ማውጣውና እቺ ደግሞ ወደክ ላይ ከተታርጋት እኔን ለመምሰል ሞክር። ምን ችግር አለው? ይሄው በቃ አየሽው፣ ይሄኛውን አድርጌ ያሳየሽ አይደለ? የምሬን ነው። ምን ችግር አለው? ያምራል። ይሄኛውን አውልቄ እሱን ሞከርካ፣ ይሄንንም ደግሞ ሞክር። ምን ችግር ምንድን ነው? ሱሪ እንዴት አደርጋለሁ? ሱሪ ነው ይሄ። አይ ዝም ብለህ ሆድክ ውስጥ በቃ አስገባውና ሞክራ። አትቀልጅብኝ። ምን ችግር አለው? ሞክር። የምር ወይኔ ሲያምር አንተ እርጉዝና ያምርብሃል። በስመ አብ ውፈይ አሁን ተዝናናው። አውጣው በቃ አውጣው። እንዲደብርሽ አልፈልግም። ባይዘው ማርያም እንደዚህ ስትስቂ ማየት ነው የምፈልገው። ስለዝናናኝ አመሰግናለሁ። ደብሮኝ ነበር። አንቺ ብትስቂ ከሆነ ገና ብዙ ነገር አደርግልሻለሁ። ከሄዷን ሞክራታ። ኧረ በእናትህ እንዴ ያመረርክ እንዴ? ማለት ስሜቱ ተጋባብህ እንዴት እንደሆነ ምን እንደዚህ ግን ያምርብሻል እኮ አንቺ ላይ፣ እኔ ላይ ግን ደስ አይልም። ጥሩ ያምራል፣ አንተ ላይ ያምራል። ስለዚህ የሌሊት እንትን ለብርድ ይሆናል። ስለዚህ ተቀበልሽኝ። አይ ብቻ ስላዝናናኸኝ ግን አመሰግናለሁ በእውነቱ። ብትቀበይኝ ደግሞ የበለጠ እንዴት እንደማዝናናሽ ስታስቢ ገና ራሱ በጣም ነው ማዝናናሽ። ቆይ እኔን በስጦታ ምናምን ለማታለል እየሞከርክ ነው? እንደዛ እኔ ላንቺ ጥሩ እንዲሆንልሽ ምናምን ነው በቃ እየሞከርኩ ያለሁት። ልጅ ማለት እኔ እንደዚህ እንዳታደርግ እኮ ነገር አንቺ ማዝናናት እንዲደብርሽ አልፈልግም። የሆነ ነገር አድርገህ ስትመጣ ማለት ነው ወይ እኔን መጠየቅ መቻል አለብህ። እኔ ካደረግኩ በኋላ አልፈልግም ብለህ እንዲደብር ወይ የሆነ ነገር እንትን እንትን አልፈልግም። እንዴት ይጠየቃል? እንደዚህ ላድርግልሽ ምናምን ተብሎ ይጠየቃል? እንዴ እኮ እንዴ ሁሉም ሰው እኮ በፍላጎቱ ነው። ተራ ነገር ነው፣ ተራ ነገር ነው። ይሄ የሚያስፈልግሽ ነገር ስለሆነ ነው እንጂ አመጣው እኔ ነገር ያለው ተራ ነገር ነው። ማርያም ነገር በሙሉ አዘጋጅቻለሁ። ስለዚህ እንድትቸገርም እንደ አንድ ወንድ ልጅ ደግሞ የሚገባኝ ነገር ማድረግ አለብኝ። አይምሮዬም እንዲያርፍ እኮ እነዚህ ነገሮች ሳደርግ የምር በጣም እኔ ደስ የሚል ስሜት ነው የሚሰማኝ። እኔ ምንድን ነው አይምሮክ የሚያርፈው? በቃ የሆነ ጸጸት እንዲሰማኝ አልፈልግም። ምንም ኃላፊነትን አልተወጣም የሚል አለ አይደል? ግዴታ እኮ የለብህም። የኔን ኃላፊነቶች የመወጣት ግዴታ የለብህም። በዚህ የምሬን ነው። ስለዚህ ምንድን ነው አሁን ምን አድርጌ ነው የምትለኝ? እሺ ተቀበይኝ። እሺ አንዴ ልበሽ ማርያም ልበሽ። እንደ እርጉዝ እኮ እርጉዝ መስልሽኝ እኮ አታውቂም። አንድ ቀን እንደ እርጉዝ እስቲ እርጉዝ መስልሽ እስቲ። ኧረ በእናትህ አንተ ልጅ አታስጨንቀኝ። እያስጨነኩሽ አይደለም። አየካ ልኬን እንኳን አታውቅም እኮ ስትጀምር አንተ ቦርጭ ልክ አለው እንዴት የለውም? እስቲ ስትወልጂ እንዴት ያሞቃል? ወደ ሳስበው እንዳትወልጂ ያምርብሻል ማለት አሪፍ ተይው፣ ችግር የለውም።
ኧረ በእናትህ እንዴ ምንድን ነው በዚህ ጠራራ ፀሐይ ለብሼ የምቆመው? እኔ ደስ እንዲለኝ አድርጉ። ወይኔ ማርያምን እኔ በቃ የገዛሁት ነገር እንትን ሲል ደስ አይልሽም? እንዳይሽለው ወይ ጉዴ! ማርያም ችግር የለውም። እና ደግሞ ሌላም ተጨማሪ አንድ ስታለኝ ምንድን ነው መሰረት እንደ እርጉዝ እስቲ አይንሽን ጨፍኝ። ለምንድን ነው ማለት የምጨፍነው? ከእግዚአብሔር አይንሽን ጨፍኝ። አንተ ልጅ ምንም እያልከኝ አይደለም። እኔ አልፈልግም። ለምንድን ነው የምጨፍነው? ብጨፍኝስ እንዴ አታምኚኝም? አዎ አለምንህም። እኔ ለአንቺ ስጦታ ብሰጥሽ ነው እንጂ ሌላ ምንም ክፉ ነገር አላደርግም። ኧረ ይሄ ነገር ይጨንቃል። አታውልቂው እዩ። በጣም ነው አታውልቂው። በቃ የምሬን ነው። አታውልቂው እንዴ እየተቆጣኝ ነው አውቃለሁ። አታውልቂው። እሺ እኔን ደስ እንዲለኝ እርጉዝ እንሲስ ምን ችግር አለ? እኔ በቃ እሺ ለበስኩት እኮ በቃ ደስ አለኝ። ይኸው እሺ በቃ ለበስኩት አይደል እንዳየኸው ለብሼው። በዚህ ጠራራ ፀሐይ ደግሞ ጭራሽ ይሄንን ለብሼ ሰፈር ውስጥ ምን የሚሉት ነው? እኔ የተለብሶ እኮ ውጭ የሚወጣ አይደለም። ችግር የለውም። እኔን ደስ እንዲለኝ እሺ አይንሽን ጨፍኝ። አንዴ ለምንድን ነው የምጨፍነው? አይንሽን ጨፍኝ። እኔ እኮ አላምንም ታውቃለህ አይደል? አላምንም። አይንሽን ጨፍኝ። ተይው እሱን እሺ ይኸው አይንሽ እንደዛ ነው እንደምጨፍኝ ይታየኛል እኮ። አላየሁም እኮ ታዲያ። እርጉዝዬ እንደምን ዋልሽ? ምን አማረሽ? ብልግዛልሽ ባልዬን እንዴት ዋልክልኝ? አምሮኛል ጉንጬን ሳምልኝ። ባልዬ አታውራ ተረት፣ ያው ሽርጥ ግባ ከማጀት። ሽንኩርቱን ልጠ ከተፍና ከድስቱ ዱለ አቁላላና ሽሮ በርበሬ ዘይት ጨው ጨምረህበታ ማስለው። ሲበስል አይተ ሲፍለከለክ ለምሳ አቅርበው ሳትጨነቅ። እርጉዝዬ እሺ ብያለው ትእዛዝሽን ተቀብያለሁ። ጌታዬ ሆይ ድረስልኝ። ታይ ውስጥ ቆይ ወይኔ ወደ ዘበልልኝ አቦ ልቀቀኝ እንጂ ይሄ ፈል ምን ለማድረግ እየሞከርክ ነው? ቆይ ምንድን ነው? ለአናትሽ ነው እኮ አልፈልግም። ሲጀመር አንተ እግዚአብሔርን ጤነኛ አይደለህም። ምንድን ነው? ቆይ ታይ እዩ አናትሽ ደርቋል። ማርያም ወይኔ ዞር በልኝ ወደዛ አቦ አናቴ ድረቅ። ሲያስጠላ ምን አይነት ጅን ነው? በማርያም ወይኔ በኪዳነ ምሕረት ምን ለማድረግ እየሞከርክ ነው? ቆይ ቂቤ ነው እኮ ወይኔ ምን ይሻለኛል? ኧረ አንተ ልጅ ስለ እግዚአብሔር ያሙሃል ጤነኛ አይደለህ። አናትሽ እኮ ደርቋል። ማርያም ኧረ አናቴ ድረቅ። አትጥረጊው። ይሄን ደግሞ ያዡ ፀጉሬን ሳልፈታ ያዡ። ችግር የለውም። ወይኔ ጌታዬ ሆይ ተረፈ። ቢያንስ እኮ በደንብ እንደዚህ ቀበል እግዚአብሔር እናንተ ጤነኛ አይደለህም። ምን ችግር አለ? እዩ አይዞሽ ማርያም። ቂቤን እኮ ያደረግሽው ሌላ ምንም የሆነ መጥፎ ነገር ያደረግሽ እኮ ነው የሚመስለው። ማርያም ኖርማል እኮ ነው እንዴ። ቂቤ ሴት ልጅ አይደለሽ እንዴ? እርጉዝ ነሽ። በዛ ላይ ቂቤ ያስፈልግሻል። አናትሽ መድረቅ የለበትም። ማርያም በእግዚአብሔር ምን እየሆንክ ነው ግን? አንተ ጤነኛ ነህ እንዴ? እግዚአብሔርን አትረባም። እሺ ሲያስጠላ እግዚአብሔር ይሄን ይፈልግ እንደዛ አልፈልግም። ሲጀመር ወደዛ ሰድልኝ። እግዚአብሔርን እሰራላለሁ ደግሞ አሳይሃለሁ። እሺ ቂቤውን ሻዩ እዩ እናቴቱን አንስቼ ላይ ነው የምለጥፈው። ለአንቺ አስቤልሽ እኮ ነው ያደረኩት። ምንድነው እንደዚህ መጓሙት? ምን ሆነ ነው? አንተ የምታደርገውን ነገር አታውቅም እንዴ? ቂቤ ምንድነው ክፋቱ? በቀል መሆኑ ነው። እየተበቀልከኝ መሆኑ ነው። እኔ እንዴት ነው በቀልሽ? እዩ ቂቤ እንደዚህ ያስከፋሻል? ነው ቂቤ አምጥተህ አናቴ ላይ የምታስቀምጠው ምንድነው የሚያስከፋውን? ቂቤ ምን መጥፎ ነገር አለው? ማርያም አንቺ ደግሞ ያበዛሽው። ማርያም ምን ማለት ነው? ምን መጥፎ ነገር አለው? ምን ችግር አለው እንዴ? ፀጉሬ እንደዚህ ሆኖ እያየሁ እንድትሰርቸው እያየኸኝ እንዴት ነው እንደዚህ የምታደርገው? እኮ እኔ ምን መሰራት ምን ችግር መሰራትና ቂቤ ምን አገናኘው? በቃ አናትሽ ስለደረቀ እኮ ነው። እዩ አናቴ ደርቋል ብዬሃለሁ እኔ። ደርቋል እኮ ይኸው ማርያም ያስታውቃል። ሳልፈልግ ማርያም በጣም እኔ ምን እንደማደርግ ማርያም በቃ አንደኛህን ግባና ገንፎውንም አጥሚቱንም
በነካ እጅ ለምን አትሰራልኝም? ማዘር ካለች ከፈቀደችልኝ ችግር የለውም። እኔ እግዚአብሔርን ከአቅሜ በላይ እየሆንክ ነው። ማርያምን አንተ ወደዛ በል በእናትህ። እናትሽ ደርቋል እኮ ለዛ ነው። ማርያምን ደግሞ እንደ እርጉዝ እኮ ያስፈልግሻል። እኔ ማርያምን ዞር በልኝ። ወደዛ ደግሞ ሊያክፊኝ ይመጣል እንዴ? ዞር በል እንዳትጠጋኝ። ምን አይነት መጃጃል ነው ይሄ? ይሄ መጃጃል አይደለም። በቃ እኔ ማርያምን እኔ አላገኘህም እያልኩኝ ለምን እንደማገኘህ እራሱ እኮ አይገባኝም። ሰው አማክሬ ምናምን ነው ቅቤ ያስፈልጋል። ጭራሽ ሰው አማክረህ ነው ደግሞ ቅቤ ያማከረ ሰው እራሱ ምን አይነት ሰው ቢሆን ነው ቅቤ ይዘህ ሂድ የሚልህ? ነው አንተ ቆይ ምንድን ነው? እኔ ቅቤ ለአናት አሪፍ ነው የተባልከውን በሙሉ ነው እንደምታምነው? ለእርጉዝ አሪፍ ነው ቅቤ። እግዚአብሔርን ምንድን ነው አንቺ እንደዚህ የምትሆኚ? በቃ አሪፍ ነው ጥሩ አይደለም ነው? ቆይ ጥሩ ነው አይደለም? ቆይ አንተ አሁን ቅቤ ጥሩ ነው አይደለም? ያደረሰ ምንድን ነው? ቅቤ ጥሩ ነው አይደለም? ንገሪኝ። ጥሩ ነው አይደለም? ለእርጉዝ ማርያምን አንተ ገና ነህ። ምንድን ነው ገና ማለት? ምን ማለት ነው ገና? ጌታን ገና ነው። አሁን የልጅ አባት ልሆን አይደለም ገና? ወይ የልጅ አባት? ኧረ እባክህ የልጅ አባት ልትሆን ነው አይደል? እኔ በወሬያችን መሀል ማለት ነው እኔ ለማናደድ የምታወራቸው ቃላቶች በጣም ነው የሚደብሩት። ላናደድሽ ፈልጌ አይደለም እዩ አሁን ማለት ነው። ማርያምን ቅቤው ያዩ ልገባ ነው። ማርያምን ጥዬሽ ልገባ ነው። ለምንድን ነው የምትገቢው? ከዚህ በኋላ ግን እኔ እግዚአብሔርን በቻልኩት አቅም ራሴን አሳምኜ አንተን ላለማግኘት እሞክራለሁ። አንተ እኔ እንጃ እኔ ምን ላደርግህ እንደምችል እራሱ አላውቅም። ማርያምን በጣም ነው የሚደብረው። ስራ እኮ በጣም ነው የሚያስጠላው። ይቅርታሽ ምንድን ነው ይቅርታ? የልብህን ካደረግክ በኋላ ሁሌ ይቅርታ በቃ እኔ እኮ ይቅርታ እንድታረጊልኝ እኮ ነው። እኔ ከዚህ በኋላ እግዚአብሔርን በቃ አልፈልግም። ማርያምን እንደዚህ ነገር የምታደርግ ነገር ከሆነ ከአሁን በኋላ አላገኝም። እሺ በቃ ይቅርታ። ቅቤውን እሺ ያዙ። አልፈልግም ነው ወደዛ ወሰደኝ። ሴት አይደለሽ ያስፈልግሻል። እዩ ለአናትሽ ለጭንቅላትሽ። እሺ እኔስ እሺ እርጉዝ ነሽ እኮ ችግር የለውም። ቤት ውስጥ እኮ ጾመኛ ሰው ነው ያለው እኮ ለአንቺ ነው እኮ ለቤት አይደለ ቤተሰብ እኮ አይደለም። እና ቤት ውስጥ ያሉትን ሰዎች እንትን ማለት አለብኝ እንዴ? እሺ አሁን በእግዚአብሔር በቃ እሺ አልፈልግም። በቃ ይዘው ሄድ አልፈልግም። የራስ እኔ የምር እግዚአብሔርን እኔ ከግቢያቸው አጥራቸው ላይ እንደዚህ ወርውሬ እሄዳለሁ እንጂ ይዤው አልሄድም። ማርያም አበዛቸው። አሁንስ እንዴ ሰው ጥሩ ሲያስብለት እንደዚህ ይሆናል። እኔ ጥሩ ማሰቤ ነው እንደዚህ መጥፎ የሚያስብልኝ። አበዛችሁ ማርያም። አጥራቸው ላይ ወረውረዋለሁ ማለት ነው።